በታሪኩ መጀመሪያ ላይ ማትና ናዲ የተባሉ ወጣት ጥንዶች ወደ አዲሱ ቤታቸው ሲገቡ እናያለን። ይህ ቤት በዙሪያው ሌላ ቤትም ሆነ የሰው ሰፈር በሌለበት ጭር ባለ አካባቢ ይገኛል። ከከተማው ጫጫታ የተሰላቹት ማትና ናዲ እንደዚህ ያለ ቤት ሲፈልጉ ነበር። እናም ይህንን ውብ ቤት ማት በጣም በርካሽ ዋጋ ነበር ያገኘው። ሁለቱም ወደ ቤቱ ውስጥ ሲገቡ ቤቱ በጣም በመጥፎ ሁኔታ ላይ ነበር። ቤቱ ለብዙ ዓመታት ባዶ ሆኖ የቆየ ይመስል ነበር። ስለዚህ ሁለቱም ቤቱን ማጽዳት ይጀምራሉ። እናም ማት አላስፈላጊ የሆኑ እቃዎችን በመስኮት ወደ ውጭ መጣል ይጀምራል። ወጥ ቤቱን በማጽዳት ላይ እያለች ናዲ የሞተ ወፍ ታገኛለች። እናም ልትቀብረው ወደ ውጭ ትወጣለች። ነገር ግን በዚያን ጊዜ ማት ከላይኛው መስኮት ሆኖ ናዲን ይጠራታል። በዚህም የናዲ ትኩረት ወደ ላይ ወደ ማት ይሆናል። እናም ተመልሳ ወደ ወፉ ስትመለከት ወፉ ጠፍቶ ነበር። ይህንን ስታይ ናዲ ትንሽ እንግዳ ነገር ይሰማታል። እናም ወፉ በድንገት የት እንደጠፋ ታስባለች። በሌላ በኩል ማትም በግድግዳው ላይ አንድ እንግዳ ነገር ይመለከታል። እሱን ለማየት የግድግዳውን ወረቀት ይቀደዋል። እናም ማት ለመክፈት ቁልፍ የሚያስፈልገው ትልቅ በር ያያል። አሁን ማት የዚህን በር ቁልፍ መፈለግ ይጀምራል። እናም ውጭ በተጠራቀመው ቆሻሻ ውስጥ ቁልፉን ያገኘዋል። ከዚያ በኋላ ቁልፉን በበሩ ቀዳዳ ውስጥ በማስገባት በሩን ይከፍተዋል። ከዚያም ናዲ ትደርሳለች። ሁለቱም በውስጡ ጥቁርና ጥልቅ ጨለማ ያለበት ክፍል መኖሩን ያያሉ። እናም ሁለቱም ወደዚያ ክፍል እንደገቡ የውጭው መብራት ብልጭ ድርግም ማለት ይጀምራል። ይህንን በማየታቸው ሁለቱም የሆነ የተበላሸ ነገር እንዳለ ይሰማቸዋል። እናም ይህንን ችግር ለመፍታት ማት የኤሌክትሪክ ባለሙያ መጥራት አለብን ይላል። ይህንን ተናግሮ ከዚያ ይሄዳል። ናዲም ከዚያ ክፍል አጠገብ ብቻዋን ትቀራለች። ናዲ አሁን ወደዚህ ክፍል መግባት እንዳለባት ወይም እንደሌለባት ታስባለች። ነገር ግን ናዲ የሆነ እንግዳ ፍርሃት ይሰማታል። ስለዚህ እሷም ማትን ተከትላ ትሄዳለች። በዚህ ሁኔታ ሌሊቱ ያልፋል። በማግስቱ ናዲያ የኤሌክትሪክ ባለሙያ ትጠራለች። ከተወሰነ ጊዜ በኋላ የመብራቱን ብልጭ ድርግም የማለት ችግር ለመፍታት አንድ የኤሌክትሪክ ባለሙያ ይመጣል። እሱም የቤቱን መብራቶች እየፈተሸ ወደ ታችኛው የምድር ቤት ይደርሳል። እናም እዚያ ያለውን ነገር አይቶ ይደነግጣል። ምክንያቱም ምድር ቤቱ ሙሉ በሙሉ በኤሌክትሪክ ገመዶች የተሞላ ነበር። እናም ገመዶቹ የሌሉበት አንድም ጥግ አልነበረም። እነዚህ ገመዶች በጣም የድሮ ዘመን ይመስሉ ነበር። የኤሌክትሪክ ባለሙያው እስከዛሬ ድረስ እንደዚህ አይነት ነገር አይቼ አላውቅም ይላል። እናም የኤሌክትሪክ ባለሙያው በሆነ መንገድ የቤቱን መብራት አብርቶት መሄድ ይጀምራል። ከዚያም ሲሄድ ማትን ይህንን ቤት ለምን ገዛው ይለዋል። የዚህ ቤት የመጀመሪያው ባለቤት የተገደለው እዚህ ቤት ውስጥ ነው። እናም ከዚያን ቀን በኋላ ማንም በዚህ ቤት ውስጥ ለመኖር ፈቃደኛ አልነበረም ይለዋል። ይህንን ሲሰማ ማት በጣም ይደነግጣል። ከዚያም ስለዚህ ቤት ምርመራ ማድረግ ይጀምራል። በምርምሩ ወቅት ማት በኢንተርኔት ላይ በአንድ የአሮጌ የዜና ጽሑፍ ውስጥ ቶምሰን ስለተባለ ቤተሰብ መረጃ ያገኛል። እነርሱም ጥንዶች ነበሩ። እናም በጽሑፍ ውስጥ በዚህ ቤት ውስጥ የሚኖሩት ጥንዶች ጆን በተባለ የገዛ ልጃቸው እንደተገደሉ ተጽፎ ነበር። በምርመራው ወቅት ጆን ለፖሊሶች ይህንን ግድያ እንዳደረገ ያደረገኝ ይህ ቤት ነው ብሎ ይናገራል። ይህንን በማየት ማት ይህ የውሸት ታሪክ ይመስለዋል። እናም ለብዙ ሰዓታት ምርመራ ካደረገ በኋላ ይደክመዋል። ከዚያም ከሚስቱ ተደብቆ በዚያ ጨለማ ክፍል ውስጥ ተቀምጦ መጠጥ መጠጣት ይጀምራል። በጠርሙስ ውስጥ ቀድሞኑ 2 ጉንጭ የሚሆን መጠጥ ብቻ ነበር የቀረው። እርሱም ጠጥቶ ጠርሙሱን ባዶ ያደርገዋል። እናም በውስጡ ሌላ የመጠጣው ጠርሙስ ባገኝ ኖሮ ብሎ ያስባል። በዚያን ጊዜ በድንገት መብራቱ ብልጭ ድርግም ማለት ይጀምራል። እናም ለተወሰነ ጊዜ መብራቱ ይጠፋል። መብራቱ እንደገና ሲመጣ ከፊቱ አንድ የመጠጥ ጠርሙስ ተቀምጦ ነበር። ይህንን ሳይ አይኖቹ እንደፈጠጡ ይቀራሉ። እናም ያንን ጠርሙስ በእጁ ነክቶ ሲያረጋግጥ እውነትም ጠርሙስ መሆኑን ያውቃል። ይህ ማለት ይህ ክፍል ማንኛውንም ምኞት ማሟላት ይችላል ማለት ነው። በማግስቱም ጠዋት ናዲያ ከእንቅልፏ ትነቃለች። ከዚያም ማት አብሯት እንደሌለ ታያለች። ስለዚህ ማትን ለመፈለግ ወደዚያ ክፍል ትሄዳለች። እዚያም ሜዳ ክፍሉ ሙሉ በሙሉ በውድ ስዕሎችና በአዳዲስ ነገሮች የተሞላ መሆኑንና ማት በጣም ደስተኛ መሆኑን ታያለች። ማት ለናዲያ ይህ ክፍል ማንኛውንም ምኞት የማሟላት ኃይል እንዳለው ይነግራታል። ማንኛውንም የምትፈልጊውን ነገር ከልብሽ ጠይቂ፣ እናም ከፊትሽ ይቀርብልሻል ይላታል። ይህንን ስትሰማ ናዲያ የማት ንግግር ቀልድ ይመስላታል። ስለዚህ በማት ላይ መሳቅ ትጀምራለች። ነገር ግን ማት እስቲ አንዴ ሞክሪው ይላታል። ከዚያም ናዲያ እሺ ትላለች። በአሁኑ ጊዜ ስራ ስለሚያስፈልገኝ እሱን እጠይቃለሁ ትላለች። ከዚያም ማት ይህ ክፍል ስራ ሊሰጥሽ አይችልም፣ አንቺ ከእርሱ የሆነ ዕቃ ጠይቂ ብሎ ይነግራታል። ከዚያም በኋላ ናዲያ አይኖቿን ጨፍና $1000 ምኞት ታቀርባለች። እናም በአይን ጥቅሻ ፍጥነት ውስጥ $1000ን ያገኛሉ። ነገር ግን ናዲያ አሁንም ሙሉ በሙሉ አላመነችም። ስለዚህ እንደገና $1 ሚሊዮን ምኞት ታደርጋለች። እናም እንደገና ሁለቱም $1 ሚሊዮን ያገኛሉ። አሁን ናዲያም ይህ ክፍል ተራ ክፍል ሳይሆን እያንዳንዱ ምኞት የሚያሟላ ክፍል መሆኑን ታምናለች። እናም ከዚህ በኋላ እነዚህ ሰዎች ከዚህ ክፍል አንድ በአንድ ውድ የሆኑ ነገሮችን ይጠይቃሉ። ነገሩን ከፊት ይቀርብላቸዋል። እነዚህ ሰዎች
ቤቶች ውድ ወይኖችን፣ ውድ ልብሶችን፣ አልማዞችን፣ ወርቆችንና የምግብና የመጠጥ ነገሮችን እና ብዙ ገንዘቦችን ይሰበስባሉ። ሁለቱም በአንድ አዳር ሚሊዮነር ይሆናሉ። እናም ህይወታቸው በደስታ ማለፍ ይጀምራል። በማታም ናዲያ ማትን ይህ ክፍል እንዴት ይህንን ሁሉ ምኞታቸውን ሊያሟላላቸው እንደቻለ ትጠይቀዋለች። ነገር ግን ማት ስለዚህ ጉዳይ ምንም ማሰብ የለብንም ይላል። እኛ መደሰት ብቻ ነው ያለብን ይላታል። በዚህ ሁኔታ ሁለቱም ለሚቀጥሉት በርካታ ቀናቶች ህይወታቸውን እንደ ቢሊዮነር ማሳለፍ ይጀምራሉ። በማንኛውም ጊዜ ምኞት ሲኖራቸው መብራቶቹ ብልጭ ድርግም ይላሉ። እናም ሁለቱም ምኞታቸው በምድር ቤት ውስጥ በተሰራው በዚያ ክፍል ውስጥ ወዲያውኑ ይሟላል። ሁለቱም ይጨፍራሉ፣ ድግሶችንም ያደርጋሉ፣ እናም በጣም ይዝናናሉ። ነገር ግን ይህ ደማቅ ህይወታቸው አሁን የጥቂት ቀናቶች እንግዳ ብቻ ነበር። እናም አሁን መጥፎ ቀናቶች እየመጡ ነበር። ይህ ክፍል ሁሉንም ነገር መስጠት ይችል ነበር። ነገር ግን የሁለቱም የህይወት ትልቁ ምኞት የነበረው አንድ ነገር ነበር። እናም ይህ ክፍል ያንን ነገር ሊሰጣቸው ይችል ነበር። ነገር ግን ሁለቱም ያንን ነገር ከክፍሉ ለመጠየቅ ዝግጁ አልነበሩ። ያም ነገር ከልጅ ውጪ ሌላ ነገር አልነበረም። አንድ ቀን ማት ለናዲያ የልጅ አልጋ ስጦታ ይሰጣታል። ይህም ልጅ ለማግኘት መሞከር አለብን የሚል ምልክት ነበር። ማት ለናዲያ እንደገና መሞከር አለብን ብሎ ያስረዳታል። ነገር ግን ናዲያ ቀደም ሲል 2 ጊዜ ጸንሳ መጨናገፍ አጋጥሟ ስለነበር ለዚህ ዝግጁ አልነበረችም። አሁን ናዲያ ትጨነቃለች። ለረጅም ጊዜ ካሰበች በኋላ ወደዚያ ክፍል ሄዳ የልጅ ምኞት ታደርጋለች። እናም ልጁን ታገኘዋለች። ማት መጥቶ ናዲያ ከልጅ ጋር ሲያያት በጣም ይናደዳል። እናም ያለ ፍቃድ ልጅ መውሰድ አልነበረብሽም ብሎ ናዲያን መቆጣት ይጀምራል። በዚህ ጉዳይ ላይ በሁለቱ መካከል ለረጅም ጊዜ ክርክር ይካሄዳል። ናዲያ የጽንስ መጨናገፍ ወይም የምጥ ህመም ላለመቀበል ስትል ይህንን አቋራጭ መንገድ እንደተጠቀመች ትናገራለች። እሷም እኛ ሁለታችንም ከዚህ ልጅ ጋር በጣም ደስተኛ እንሆናለን ትለዋለች። ነገር ግን ማት ይህንን ልጅ ለመቀበል ዝግጁ አልነበረም። እናም ናዲያ ወደዚያ ክፍል ሄዳ ክፍሉን ይህንን ልጅ መልሶ እንዲወስደው ተመኝ ይላታል። አሁን ናዲያ ባትፈልግም ወደዚያ ክፍል ትሄዳለች። እናም ልጁን ለማጥፋት ትሞክራለች። ነገር ግን ይህንን ማድረግ አትችልም። ስለዚህ ልጁን ለማት አሳልፋ ትሰጠዋለች። አሁን ልጁን አቅፎ ማት ስሜታዊ ይሆናል። እናም እሱም ይህንን ልጅ ለማጥፋት ምኞት ማድረግ አይችልም። እናም ልጁ መልሶ በናዲያ እቅፍ ውስጥ ያስቀምጠዋል። አሁን ሁለቱም ይህንን ልጅ ለማሳደግ ይወስናሉ። በዚህም ሁኔታ ሁለቱም የአንድ ልጅ ወላጆች ይሆናሉ። አሁን በልጁ ጉዳይ ላይ ናዲያ በጣም ደስተኛ ነበረች። ነገር ግን ማት ከዚህ ልጅ ጋር ምንም አይነት ትስስር አልነበረውም። እናም ማት ስለዚህ ክፍል ተጨማሪ መረጃ ማግኘት ፈልጎ ነበር። ስለዚህ እንደገና ምርመራ ማድረግ ይጀምራል። እናም የዚህም ቤት ባለቤት ማለትም ወላጆቹን የገደለው ያንን ልጅ አሁንም በህይወት እንዳለና በአእምሮ ህሙማን ሆስፒታል ውስጥ ህይወቱን እያሳለፈ መሆኑን ያውቃል። ይህንን ካወቀ በኋላ ማት በምኞት ካጠራቀመው ገንዘብ ክምር ውስጥ የተወሰነውን ገንዘብ በኪሱ ውስጥ አስቀምጦ ጆንን ለማግኘት ይወጣል። ወደ ሆስፒታሉ ከደረሰ በኋላ ነርሷ ማትን ጋዜጠኛ ነህ እንዴ ብላ ትጠይቀዋለች። ምክንያቱም ላለፉት 45 ዓመታት ማንም የቤተሰብ አባላት ለጆን መጥቶ አያውቅም። ይህንን ሲሰማ ማት እኔም ጋዜጠኛ ነኝ ብሎ ያሻል። ከተወሰነ ጊዜ በኋላ ጆን ይመጣል። ጆን አርጅቶ ነበር። እናም ጆን ከኋላ ባለው ጠረጴዛ ላይ ተቀምጦ ማትን እኔም አንተን ስጠብቅህ ነበር ይለዋል። ይህንን ሲሰማ ማት ትንሽ እንግዳ ነገር ይሰማዋል። እናም በቀጥታ ጆንን ስለዚህ ክፍል ምን ታውቃለህ እና እናትና አባትህ ለምን ገደልካቸው ብሎ ይጠይቀዋል። ከዚያም ጆን እኔ ወላጆችን አልገደልኳቸውም፣ ይልቁንም ያ ክፍል ነው ይህንን እንዳደርግ ያደረገኝ ይለዋል። ከዚያም በኋላ ጆን ፈገግ እያለ አሁን እየተዝናና እንደሆነ አውቃለሁ፣ ብዙ መብላት፣ መጠጣት፣ ውድ ልብሶችን መልበስ እና መዝናናት፣ ነገር ግን በቅርቡ ዋጋውን መክፈል ይኖርብሃል። ጆንም ማትን በተቻለ ፍጥነት ይህንን ቤት ለቀህ ውጣ ይለዋል። ማት የጆን የአእምሮ ሁኔታ ትክክል አይመስለውም። ስለዚህ እዚያው ትቶት ወደ ቤት መመለስ ይጀምራል። በመንገድ ላይም ለመኪናው ነዳጅ ለመሙላት በነዳጅ ማደያ መኪናውን ያቆማል። ነዳጅ ካስሞላ በኋላ ማት ለሰራተኛው ገንዘብ ለመክፈል እጁን ወደ ኪሱ ሲያስገባ በእጁ ውስጥ ከገንዘቡ ይልቅ አመድ ያወጣል። ይህንን ሳይ ይጨነቃል። እናም ከሌላኛው ኪሱ ለሰራተኛው ገንዘብ ሰጥቶ በቀጥታ ወደ ቤቱ ይደርሳል። እናም ቤቱ ከደረሰ በኋላ ብዙ ገንዘብ በኪሱ ውስጥ አስገብቶ እንደነበር ማሰብ ይጀምራል። ታዲያ በድንገት ያ ገንዘብ የጠፋ። አሁን ይህንን ለማረጋገጥ ከክፍሉ በምኞት የጠየቀውን ገንዘብ አንስቶ በመስኮቱ ወደ ውጭ ይወረውራቸዋል። እናም እያየ ያ ገንዘብ በድንገት ይጠፋል። ከጊዜ በኋላ ማት በምኞት የጠየቀውን አንድ ስዕል አንስቶ ግማሹን ቤት ውስጥ ግማሹን ደግሞ በውጭ በኩል ያደርገዋል። ከጥቂት ጊዜ በኋላ ከቤት ውጭ የነበረው ስዕል ወደ አመድነት ይቀየራል። ቤት ውስጥ የነበረው ግን እንደነበረው ይቆያል። ይህንን በማየት ማት ከዚህ ክፍል የተገኘ ማንኛውም ነገር ከቤት ውጭ ማውጣት እንደማይችሉ ካረጋገጠ በኋላ ካለበለዚያ
ካለበለዚያ እነዚያ ሁሉ ነገሮች ወደ አመድነት እንደሚቀየሩ ይገነዘባል። በዚህ ክፍል ውስጥ ምን እንደተደበቀ ለማወቅ ማት አሁን የክፍሉን ግድግዳ መስበር ይጀምራል። ነገር ግን በግድግዳዎቹ ውስጥ ከተወሳሰበ ገመድ በስተቀር ሌላ ምንም ነገር አልነበረም። በየቦታው ገመዶችና ገመዶች ብቻ ነበሩ። ግድግዳውን በመስበሩ በተሰማው ድምፅ የተነሳ ናዲያ እዛ ትደርሳለች። ናዲያ ልጁን አቅፋ ወደ ውጪ መሄድ ትጀምራለች። ነገር ግን ማት ወደ ውጪ እንዳትወጣ ይከለክላታል። እናም ልጁን ወደ ውጪ ማውጣት ደህንነቱ የተጠበቀ አይደለም ይላታል። ትክክለኛው ምክንያት ሊነግራት አይችልም። ነገር ግን እሱ ራሱ እዚህ ክፍል ውስጥ በምኞት የተጠየቀ ማንኛውም ነገር ከዚህ ክፍል ሲወጣ እንደሚጠፋ ያውቅ ነበር። ነገር ግን ማት ቢከለክላትም ናዲያ ልጁን ወደ ውጪ ይዘው ትወጣለች። ወደ ውጪ እንዳወጣችውም ልጁ ጮክ ብሎ ማልቀስ ይጀምራል። ቀለሙ መለወጥ ይጀምራል። ይህንን በማየቷ ናዲያ መጮህ ትጀምራለች። የናዲያን ድምጽ ሲሰማ ማት ሮጦ ወደ እሷ ይሄዳል። እናም ሁለቱንም አንስቶ ወደ ቤት ውስጥ ያስገባቸዋል። እናም አሁን ያ ትንሽ ልጅ እንዳልሆነ ነገር ግን በጥቂት ሰከንዶች ውስጥ የ8 ዓመት ልጅ እንደሆነ እናያለን። ከዚያም ማት ለናዲያ ሙሉን እውነት ይነግራታል። ያ ክፍል እያንዳንዱ ምኞታችንን ሊያሟላልን ይችላል። ነገር ግን እሱ የሰጠንን ነገር ከቤቱ ውጪ ማውጣት አንችልም፣ ካለበለዚያ እነዚህ ነገሮች አርጅተው ወደ አመድነት ይቀየራሉ ይላታል። ይህንን ስትሰማ ናዲያ በጣም ታዝናለች። እናም አሁን ሁለቱም ይህንን ልጅ በቤት ውስጥ ብቻ ለማቆየት ይወስናሉ። ፈጽሞ ወደ ውጭ እንዲወጣ አይፈቅዱለትም፣ ካለበለዚያ ግን ይሞታል። በዚህ ሁኔታ ቀናቶች ያልፋሉ። ናዲያ ለልጁ በቤት ውስጥ ሁሉንም ነገር ታስተምረዋለች። እናም የዚህ ልጅ ስም ሼን ብላ ትጠራዋለች። ሼን ከሌሎቹ ልጆች በጣም የተለየ ነበር። የማንንም ሰው ቃል አይሰማ። እናም ምንም ነገር በሱ ላይ ተጽዕኖ አያሳድርም። ድርጊቶቹም ፈጽሞ የልጅ አይነት አልነበሩ። በተለየ መልኩ በረዶ ይበላ ነበር። ነገር ግን እነዚህ ሁሉ ድርጊቶቹ ቢኖሩ ናዲያ ሼንን በጣም ተወዶ ነበር። ናዲያ ለሼን ወደ ውጭ መሄድ እንደማይችል ምክንያቱም ውጭ አደገኛ ሰዎች ስላሉ እንደሚገሉት ታስረዳዋለች። ይህንን ሲሰማ ሼን በጣም ያዝናል እና በቤት ውስጥ ሆኖ አንዳንዴ በመስኮት አንዳንዴ ደግሞ በበር በኩል የውጭውን ዓለም ያይ ነበር። ናዲያ ከቤት ስትወጣ ወይንም ወደ ቤት ስትገባ ሼን ከቤት እንዳይወጣ በሩን ትቆልፍ ነበር። አንድ ቀን ሼን በቤት ውስጥ በስኖ ግሎብ እየተጫወተ እያለ ማት ወደዚያ ይመጣል። አሁን ማት ከሼን ጋራ ምንም አይነት ትስስር ስላልነበረው ስለዚህ ሼንን እዚህ መጫወት የለብህም ብሎ ይቆጣዋል። ከፍርሃቱ የተነሳ ከሼን እጅ ላይ ስኖ ግሎቭ ወድቆ ይሰበራል። ሼን በማት ድርጊት በጣም ያዝናል። ማታ ላይ ሼን ወደ ሁለቱ ክፍል ሄዶ የናዲያንና የማትን ንግግር በድብቅ ማዳመጥ ይጀምራል። ሁለቱም ስለዚያ ክፍል እየተነጋገሩ ነበር። ይህንን ሲሰማ ሼን በዚያ ክፍል ውስጥ እኔም ማላውቀው የሆነ ነገር አለ ብሎ መጠራጠር ይጀምራል። ሁለቱም ለምን ከቤቱ እንደወጣ እንደማይፈቅዱልኝና ከዚህ ክፍል እንድርቅ እንደሚነግሩኝ አላውቅም ብሎ ያስባል። ስለዚህ ሼን ባትሪ አንስቶ ቤቱን መመርመር ይጀምራል። እናም በቀጥታ ወደ ምድር ቤት ይደርሳል። እዚያም ብዙ የተወሳሰቡ ገመዶች ነበሩ። እነዚያን ሁሉ አልፎ በመጨረሻም ወደ ታችኛው ክፍል ይደርሳል። እናም እዚያ ሁሉንም ሚስጥሮቹን ያውቃል። ሌሊቱ ሙሉ በቤት ውስጥ መብራቶቹ ብልጭ ድርግም ሲሉ ያድራሉ። ነገር ግን ማትና ናዲያ በእንቅልፍ ላይ ስለነበሩ ምንም ማስተዋል አልቻሉ። በማግስቱ ጠዋት ማት ከእንቅልፉ ሲነቃ በአጠገቡ አዲስ ስኖ ግሎቭ ተቀምጦ ያያል። ከእርሱ ጋርም የተሰበረው ግሎቭ በተወሰነ ርቀት ላይ ይታየዋል። ይህንን አይቶ ይህንን አዲስ ግሎቭ ማን ፈጠረው ብሎ ይጨነቃል። ማት በቀጥታ ወደ ናዲያ ይሄዳል። እናም ቀስቅሷት ይህንን ግሎቭ ከዚህ ክፍል በምኞት ጠይቀሽ ነበር ብሎ ይጠይቃታል። በዚህም ናዲያ አይ ይህንን ግሎቭ አልተመኘውም ትላለች። በዚያን ጊዜ መብራቶቹ ብልጭ ድርግም ሲሉ በማየታቸው ይህ ሁሉ የሼን ስራ መሆኑን ይገነዘባል። ሁለቱም በፍጥነት ወደዚያ ክፍል ይሮጣሉ። እናም እዚያ ሲደርሱ በሆነው ነገር ሁለቱም ይገረማሉ። አሁን ሼን ከቤት እንዲወጣ ስለማይፈቀድለት በልቡ ወደ ውጭ የመውጣት ፍላጎቱን ይዞ ከዚያ ክፍል ለራሱ በጣም ትልቅ የሆነ የውጭ ዓለም ይመኛል። በዚህም ክፍሉ ክፍት ሰማይና ትልቅ ጫካ ነበር የሰጠው። እናም ሼን እዚያ በደስታ እየተጫወተ ነበር። ናዲያ ልጇ የፈጠረውን ዓለም በማየት ደስተኛ ትሆናለች። እናም ከእርሱ ጋር መጫወት ትጀምራለች። ነገር ግን ማት በሼን ስራ ፈጽሞ ደስተኛ አልነበረም። ምክንያቱም ከዚህ ክፍል ሽጉጥ ወይም ሌላ የተሳሳተ ነገር ጠይቆ ሕይወታቸውን አደጋ ላይ እንዳይጥለው ፈርቶ ነበር። ስለዚህ ሼንን በእጁ ይዞ ወደ ቤት ውስጥ ይመልሰዋል። አሁን ማት የዚህን ክፍል ቁልፍ ከራሱ ጋር አስቀምጦ ሼን ወደዚያ ክፍል እንዳይገባ ይከለክላል። ነገር ግን ናዲያ ማትን ይህንን ከማድረግ ትከለክሏለች። እኛ ቀድሞውኑ ሼን ከቤት እንዲወጣ አንፈቅድለትም ትላለች። ስለዚህ ይህ ልጅ ለራሱ የተለየ ዓለም ፈጥሯል። ስለዚህ ህይወቱም አደጋ ላይ አይደለም ትሏለች። ነገር ግን ማት የናዲያን ንግግር አይሰማም። እናም ሼን በስህተት ከዚህ ክፍል ሁለታችንንም አደጋ ላይ የሚጥል ነገር እንዳይጠይቅ እፈራለሁ ይላታል። በዚያን ጊዜ የስልክ ጥሪ ይሰማል። እናም ፈቃድ ባይኖረውም ሼን ስልኩን ያነሰዋል። ነገር ግን ቶሎ ብሎ ማት ስልኩን ነጥቆ እሱ ራሱ ማውራት ይጀምራል። በሌላ
በኩል ስልኩን የደውለው ጆን ነበረ። እሱም የሼንን ድምጽ ሲሰማ ማት ከዚህ ክፍል ልጅ በምኞት እንደጠየቀ ተረዳ። አሁን ማት ከእርሱ ምንም ነገር አይደብቅም። እናም ከዚህ ልጅ ህይወታችንን እንዴት እናጠርፋለን ብሎ ይጠይቀዋል። በሌላ በኩል በኩሽና ውስጥ ከተቀመጠው ሌላ ስልክ ናዲያ የሁለቱን ንግግር በድብቅ ማዳመጥ ትጀምራለች። ጆን እውነታውን ይነግረዋል። እኔም ከዚህ ክፍል በምኞት የተጠየቅኩ ልጅ ነኝ ይለዋል። እኔ ወላጆችን የገደልኩት እኔም የውጭውን ዓለም ማየት ስለምፈልግ ነበረ። ነገር ግን ከቤት ስወጣ እድሜ መጨመር ይጀምራል። እናም ክፍሉን ስጠይቀው ከዚህ ክፍል መውጣት ከፈለግ በምኞት የጠየቀን ሰው መግደል አለብህ ብሎ ይነግረኛል። ለዚህ ነው የተመኘችኝን ሴት የገደልኳት። እናም ከእርሷ ጋራም ባሏንም ገደልኩት። ዛሬ በእስር ቤት ውስጥ ያለሁበት ምክንያት ይህ ነው። እሱም ለማት የኔና የሼን ታሪክ አንድ ነው ብሎ ይነግረዋል። ሼንን ማዳንና የውጭውን ዓለም ማሳየት ከፈለግ ሼንን በምኞት የጠየቀውን ሰው መግደል አለብህ። እናም አሁን ሼንን በምኞት የጠየቀው አንተ ከሆንክ መስዋዕት መሆን አለብህ። እናም ሚስትህ ከሆነች ደግሞ ሼንን የተመኘችው እርሷን መግደል አለብህ። እናም ይህንን ሁሉ ነገር በሌላ በኩል ናዲያ በሌላ ስልክ ታዳምጥ ነበር። ናዲያ ይህንን ሁሉ ሰምታ በጣም ታዝናለች። እናም መኪናዋን አስነስታ ቤቱን ትታ ትሄዳለች። በዚህ ማት ስለሷ መጨነቅ ይጀምራል። ናዲያ ለሼን ህይወቷን ለመስጠት ራሷን ለመግደል ታስባለች። ነገር ግን ይህንን ማድረግ አትችልም። በዚህ ጊዜ ማት ጠረጴዛ ላይ ተቀምጦ ከሼን ጋር እራት መብላት ይጀምራል። ከዚያም ሼን ማትን እናቴ ቴዳ ነው ብሎ ይጠይቀዋል። እናም ሌሎች ብዙ ጥያቄዎችንም ይጠይቀዋል። በዚህም ተበሳጭቶ ለሼን እውነተኛ ልጃቸው እንዳልሆነ እናም ምንም ወላጆች እንደሌሉት ይነግረዋል። ይህም ብቻ ሳይሆን በንዴት ሼንን ከክፍሉ ያስወጣዋል። ከፍርሃቱ የተነሳ ሼን እያለቀሰ ወደ ላይኛው ክፍል ይሄዳል። በጥቂት ጊዜ ውስጥ ማት ስህተቱ ይገባዋል። እናም ወደ ሼን ሄዶ ይቅርታ መጠየቅ ይጀምራል። እናም ሌሊቱ ሙሉ ሁለቱ አብረው ይተኛሉ። ናዲያ ወደ ቤት ስትመለስ ሁለቱ አብረው ተኝተው በማየቷ በጣም ትደሰታለች። ከተወሰነ ጊዜ በኋላ ማት ከእንቅልፉ ይነቃል። እናም ናዲያ ወደ ቤት መመለሷን ያያል። ማት ለናዲያ ስላንቺ በጣም ተጨንቄ ነበር ይላታል። እናም ሼን ላይ ስለጮኩበትና ከአንቺ ጋራም ስለተጣላው ይቅር በይኝ ይላታል። በንግግራቸው ወቅት ሁለቱም እርስ በእርስ መቀራረብ ይጀምራሉ። እናም ሁለቱም በክፍል ውስጥ የፍቅር ግንኙነት ሲያደርጉ ሼን በጸጥታ በበሩ በኩል ያያቸው ጀመር። በልቡ ውስጥም ለናዲያ ስሜት ይሰማዋል። አሁን እርሱም ይህንን ሁሉ ነገር ማድረግ ይፈልጋል። ስለዚህ አሁን የሁለቱንም መተኛት ይጠብቃል። ሁለቱም ከባድ እንቅልፍ ውስጥ ሲገቡ ሼን በድብቅ ከማት ኪስ ውስጥ የውጭውን በር ቁልፍ ይወስዳል። በማግስቱ ጠዋት ማትና ናዲያ የፊተኛው በር ክፍት መሆኑን አይተው ሼን ከቤት እንደወጣ ይገነዘባሉ። ስለዚህ እንዳይሞት ፈርተው ነበር። ነገር ግን በዚህን ጊዜ ሼንን በአንዱ የቤቱ ክፍል ውስጥ አይተውት ሁለቱም ይገረማሉ። ምክንያቱም ሼን አሁን በጣም ወጣትና ጠንካራ ሆኖ ነበር። በወላጆቹ ላይም ሽጉጥ ደቅኖ ያስፈራራቸዋል። ከዛም ናዲያ እሱን ለማስረዳት ትሞክራለች። በዚህ መሃል ማት ሼን ላይ ጥቃት ይሰነዝራል። እናም በሁለቱ መካከል ጸብ ይጀምራል። ነገር ግን በጸባቸው ወቅት ናዲያ ትገፈተራለች። በዚህም ወቅት ራሷን ትስታለች። ከተወሰነ ጊዜ በኋላ ማት እየቀሰቀሳት ሼን በስህተት በተተኮሰ ጥይት እንደሞተ ይነግራታል። ይህንን ስትሰማ ናዲያ ማልቀስ ትጀምራለች። ማት አጽናንቷት ወደ ቤት ይመለሳሉ። እናም እዚህ ጋራ በታሪኩ ውስጥ ትልቅ ለውጥ እናያለን። ምክንያቱም አሁን ናዲያን አንስቶ ወደ ቤት ውስጥ ያስገባት ሰው እውነተኛው ማት ሳይሆን ሼን መሆኑን እንረዳለን። በዚህን ጊዜ ጸብ ባደረጉበት በሌላኛው ክፍል እውነተኛው ማት ራሱን ያውቃል። እናም በመላው ቤት ውስጥ ሚስቱን ይፈልጋታል። በዚህን ጊዜ መብራቶቹ እንደገና ብልጭ ድግም ሲሉ በማየቱ ወደዚያኛው ክፍል ይሄዳል። ነገር ግን እዚያም ሚስቱ ናዲያ አልነበረችም። በዚህን ጊዜ ናዲያ አብሯት የተቀመጠው ሰው ማት ሳይሆን ሼን መሆኑን ፈጽሞ አላወቀችም ነበር። ነገር ግን ናዲያ በማት ላይ የተወሰኑ ለውጦችን ታስተውላለች። እናም በረዶ የመብላት ልምዱን በማየት ይህ ማት ሳይሆን ከክፍሉ ተመኝቶ ራሱን የማት መልክ የወሰደውን ሼን መሆኑን ታስተውላለች። በሌላ በኩል እውነተኛው ማት በዚህ ቤት ውስጥ ብቻውን እንደተጠመደ ይገነዘባል። ሼን ሚስቱን ከዚህ ቤት ወደ ሌላኛው ቤት በምኞት አማካኝነት አዘዋውሮታል። አሁን ከዚህ ቤት ለመውጣት በሙሉ ኃይሉ ግድግዳው መስበር ይጀምራል። እናም በመጨረሻም ሁሉንም ገመዶች በማለፍ ብዙ ረጃጅም ዛፎች ወዳሉበት ጫካ ወደ ተቀየረው ወደዚያ ቤት ይደርሳል። እዛም ሄዶ ሼን ክፍሉን ተጠቅሞ ይህንን ቦታ በጣም ትልቅ እንዳደረገውና ሼን የእነሱን አይነት ብዙ ቤት እንደተመኘ ይረዳል። ሼን የእርሱን መልክ የወሰደው ናዲያን አግቶ በዚያ የተባዛ ቤት ውስጥ ለማስቀመጥና ብቻቸውን ከሷ ጋራ የአካላዊ ግንኙነት ለማድረግ እንደሆነ ተረድቶ ነበር። ይህ ሐሳብ ሲመጣለት ሚስቱን መልሶ ለማግኘት ማት በጫካ ውስጥ መሮጥ ይጀምራል። በመጨረሻም ወደዚያ የተባዛ ቤት ውስጥ ይደርሳል። እዚያም ሼን በናዲያ ላይ አስገዳጅ ድርጊቶችን ለመፈጸም እየሞከረ ነበር። ማት ወደ ቤቱ ሲገባ አይቶት ሼን እንደገና ለጸብ ይዘጋጃል። አሁን ናዲያም የትኛው እውነተኛው ማት እንደሆነ መለየት አትችልም፣ ምክንያቱም ሁለቱም ፍጹም አንድ አይነት መልክ ነበራቸው። እናም እዚህ ጋራ ሁለቱም ናዲያን ከኔ ጋራ
ይሏታል። አሁን ናዲያም በጥበብ የሼንን ስም ትጠራለች። ይህንን ሲሰማ ሼን ወደ እርሷ ይመለከታል። እናም ናዲያ ይህ ሼን መሆኑን ትረዳለች። ከዚያም በኋላ ሼንን ገፍትራ ወደ ታች ትጥለዋለች። መሬት ላይ ሲወድቅም ወደ እውነተኛ መልኩ ይመለሳል። በዚህን ጊዜ ማትና ናዲያ ከክፍሉ ለመውጣት ይሞክራሉ። ነገር ግን ሼን ከክፍሉ እንዳይወጡ በዚህ ቤት ውስጥ ታስረው እንዲቆዩ ምኞት አርብቶ ስለነበር መውጣት አልቻሉ። ከብዙ ሙከራዎች በኋላም ከቤቱ መውጣት ሲያቅታቸው ማት ይቆማል። እናም ከዚህ የሚወጡበትን መንገድ ማሰብ ይጀምራል። ከዚያም ማት የሁለታችንም አዲስ መልክ በዚህ ቤት ውስጥ ይቆይ፣ እናም እውነተኛ መልካችን ከዚህ ቤት ውጪ ይውጣ የሚል ምኞት ይመኛል። በዚህን ጊዜ በድንገት ሼን ወደዚያ ይመጣል። እናም ማትን በቢላዋ ወቅት ይገለዋል። ከዚያም በኋላ ናዲያን ማትን እርሺውና ከኔ ጋራ ኑሪ ብሎ ማስረዳት ይጀምራል። ነገር ግን በንግግራቸው መሃል እነዚህ በእርግጥም የማትና የናዲያ ክሎኖች መሆናቸውን ይገነዘባል። እውነተኞቹ ማትና ናዲያ ግን ሮጠው ከክፍሉ ውጪ ወዳለው ጫካ ሸሹ። ይህንን አይቶ ሼን በጣም ይናደዳል። እናም በፍጥነት ከኋላቸው መሮጥ ይጀምራል። ከዚያም ሁለቱም ወደ እውነተኛው ቤት ይደርሳሉ። ሼንም ወደዚያ እውነተኛ ቤት ሲደርስ ሮጦ በማት ላይ ጥቃት ይሰነዝራል። ነገር ግን ማት በጥበብ ሼንን አጥብቆ ይዞት ከእርሱ ጋር ወደ ውጪ ያስወጣዋል። ሼን ሕይወቱ አደጋ ላይ መሆኑን አይቶ ተመልሶ ወደ በሩ ይሮጣል። ነገር ግን ወደ ውስጥ ከመግባቱ በፊት ናዲያ በሩን ትዘጋበታለች። አሁን እዚህ ጋር ሼን ናዲያን ለማሳሳት ይሞክራል። እባክሽማ በሩን ክፈችልኝ ይላታል። ነገር ግን ናዲያ አሁን ተረድታ ነበር። ስለዚህ እያለቀሰች ሼን ሲያረጅ ታየዋለች። ቀስ በቀስም ሰውነቱ መሟሟት ይጀምራል። በመጨረሻም ወደ አመድነት ይቀየራል። ናዲያ ወደ እርሱ ትመጣለች። እናም ከሰውነቱ የተፈጠረውን አመድ በእጇ አንስታ ማልቀስ ትጀምራለች። ምክንያቱም ናዲያ እንደ ልጇ ተቆጥረው ነበር። ከዚያም በኋላ ማት ወደ ናዲያ ይመጣል። እናም ሁለቱም እርስ በርስ ይተቃቀፋሉ። አሁን ትዕይንቱ ይቀየራል። እናም ከጥቂት ወራት በኋላ ያለውን ትዕይንት እናያለን። እዚያም ማትና ናዲያ በአንድ ትንሽ ቤት ውስጥ ተረጋግተው በሰላም መኖር ይጀምራሉ። ነገር ግን ከጥቂት ቀናት በኋላ ናዲያ እየፈራች የእርግዝና ምርመራ ታደርጋለች። እናም ውጤቱ አዎንታዊ ይሆናል። ማለትም አሁን ሁለቱም የራሳቸው የሆነ ሕፃን ሊያገኙ ነው። ታሪኩም በዚህ ላይ ተጠናቀቀ። ፊልሙን እንደወደዳችሁ ተስፋ እናደርጋለን። በቀጣይ በሌላ በአበዴ ፊልም ታሪክ እስከምንገናኝ ቪዲዮ ላይ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከዛው ቸር ቆዩልን።